ትንሽ አባ ትንሽ አንዳንድ ነገር ሲሉ ምናልባት ግራ ስላጋቡኝ ነው የገባው እንጂ ብዙ ለመናገር አይደለም። ማለት የሚጠየቁትን ጥያቄ ለመመለስም ያን ያህል እኔ እንግዲህ ከእውቀቱ ይሁን ከምኑ ብቻ ግራው ገባኝና ምናልባት ከምደክምባቸው እንደው ሌላ መልስ የሚሰጥ ካለ እንደው በአጋጣሚ አስወረድካቸው እንጂ አስወረድሃቸው ሌላ ቢገባበት ብዬ እንዳስተያየትም ነው። ምክንያቱም ያው ዝም ብለው ብቻ መምህር የሚለው ያው ተላብሰውታል። ግን እኔ አላስወረድኳቸውም ብራዘር፣ ራሳቸው ናቸው የወረዱት። አይ ራሳቸውን የወረዱ ግን ግራ ስለገባቸው መሰለኝ ወረዱና ባትጫኗቸው ሌላ ሰው ቢገባና መልስ የሚሰጥ ወይም ማስተማር የሚፈልግ ካለ ቢገባ ብዬ አስተያየት ለመስጠት ነው የገባው እንጂ ብዙ ለመናገር አይደለም። ይቅርታ። እሺ ጥሪ ያድርግላቸዋል። አሁን ለዚህ ለመምህራንና ለዲያቆናት እሺ ለካህናት ጥሪ ያድርግላቸው። ያው አንተን ከሰሙ እስኪ ጥሪ ያድርግላቸው። እሺ በቃ ሸራ አደርግላቸዋለሁ። እሺ እስኪ ምናልባት ካሉ መስመር ላይ እየሰሙ ነው፣ ቁጭ ብለው እየሰሙ ነው ያሉት ብዙ አሉ ካህናቶች። እስኪ ግቡ በላቸው። ምን እዚህ ቤት ነው የሚገቡት እንዴ? አዎ ወንድም አላበሉም። እነሱ እናቴ እኔ ቀስ እያሉ እየጠጡ ነው የሚሰሙት። ምሽቱን እንደዚህ ብለን ልጆቼ እንግፋው እንጂ ካልሆነ የዚህ የወርሃ መስከረም ቅዝቃዜውም አይቻልም እያሉ እኔ ወይ የደብረ ብርሃን ወይ የደንበጫ አረቄ እየጠጡ ነው የሚሰሙት። ግን ያው ይጠጣሉ፣ ሁሉም ባይሆኑ ይጠጣሉ። እኔ አንድ 10 ሰከንድ ተናግሬ ወጣ ደስ ይለኛል። ማን ያለ የት ቤተ እምነት ነው እንደዚህ ማይቻል? ቆይ ማን ያለውና ነው 10 ሰከንድ መናገሪያ ነው እንደ የኛ ቤት ብራዘርዬ? እታች ወረድ። ቤቱ እኮ ስርዓት አለው። 10 ሰከንድ ብትናገሩ 20 ሰከንድ ብትናገሩ ተራ በተራ ግቡ አላለም። የሚወያይ ሰው ነው የፈለግነው። አርዕስት አለ፣ አርዕስቱ ማለት ነው። እሺ ሁሉም ቻይ ሰላም እንዴት ነህ? እሺ ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ሁሉ ሰላም። ከየት ቤተ እምነት ነው ወላጅ? አታውቅኝ? ይሄን ፕሮፋይል አላየሁም። ብራዘር አታልክም። ሰው በቃ ባቅ ለምን ጠይቃለሁ? ደግሞ የሚሰማም ሰው ከየት እንደሆነ ማወቅ አለበት። እና ከየት ቤተ እምነት ነው ወላጅ? ከኦርቶዶክስ አልኩ። ኦርቶዶክስ። እሺ እንኳን ደህና መጣ። እንደና ቆይ። እሺ ዳግሻ ይቀበለዋለሁ ወዳጃችን ወይ ዳኒ ተቀበለዋለሁ ወዳጃችን። ኔትወርኬ ጥሩ አይደለም ዳኒ። አይ ቲንክ ወይ ወደ ልግባ መሰለኝ። እሺ አንድ ናት ላይ ነው አንድ ናት። አይ ግድ የለም እናንተ ተቀበሉትና ነው ወጥቼ ልግባ። እሺ ቢኒሻ ወይ እኔ እኮ እየፈራሁ ነው የማወራው እዚህ ቤት። እሺ ማንን ልቀበል? ሁሉም ቻይ ሁሉም ቻይ። ኦኬ አቤት አቤት። እሺ ሁሉም ቻይ እንኳን ደህና መጣ። እንኳን ቆየኝ። ለማርያም ቅዳሴ ይገባል? አዎ። እሺ መጽሐፍ ቅዱሳዊ ማስረጃ አለ ለማርያም ቅዳሴ ይገባል የሚል ወይስ በግምት ነው? ቅዳሴ ማለት ምን ማለት ነው? እሱን አንተ ታስረዳኛል እኮ። ማለት ሳታውቀው የቅዳሴን ግስ ሳታውቅ እንዴት ስለ ቅዳሴ ያለ አውርሃኒ ስላልገባ ነው ወይስ ደግሞ ትክክል አይደለም ብለህ ነው?
ቢንያሚን አሁን እናንተ አይደል የምናወራው? አዎ እየነገርኩ ነው። አልሰማኝም? እኔ አልገባኝም እኮ አሉ። እኔ ስላልገባኝ አስረዳኝ እስቲ ለማርያም የተገባውን ቅዳሴ። መጀመሪያ ከቃሉ ነው መነሳት ያለብን። ቅዳሴ ማለት ምን እንደሆነ ምን ማለት ነው? እስቲ ከቃሉ ተነስታ አስረዳኝ። እሺ ቅዳሴ የሚለው ቃል ከቀደሰ ከሚለው ግስ የወጣ ነው። ቀደሰ ማለት ደግሞ አመሰገነ ማለት ነው እና ማስረጃ አለ። ቀደሰ የሚለው አመሰገነ ነው። ኦኬ ቅዳሴ ለሚለው በትልቁ ቪዲዮ ከፍተህ ታሳየናለህ ወይስ ዝም ብለን እንመን? ማለት ምን ማለት ነው? እንደ ዝም ብለህ ታምነኛል? አሁን መጀመሪያ ይኸውልህ ቅዳሴ ቀደሰ አመሰገነ ነው። ቅዳሴ ማለት ምስጋና ማለት ነው። ይሄ የቤተክርስቲያኗ አስተምሮ ወይም ደግሞ ግስ የሚባለው ግዕዝ ማወቅ ማለት ነው። ስለዚህ ቀደሰ አመሰገነ ቅዳሴ ማለት ምስጋና ማለት ነው። ስለዚህ ቅዱስ ዳዊት በመዝሙር 32 በቅንፍ 33 ቁጥር 1 ላይ ለቅኖች ምስጋና ይገባል ይላል። እመቤታችን ደግሞ ከቅኖችም ቅን ናት፣ ትሁት ናት፣ ጌታን የወለደች ናት። ስለዚህ ለእሷ ምስጋና ይገባል ማለት ነው። እሺ እኔ አሁን ቀደሰ አመሰገነ የሚለው አቻ ቃሉን እንደሆነ በከየት አምጥተህ ነው የምትነግረኝ? እሱን እንግዲህ ቆሎ ትምህርት ቤት ግባና ተማር። እኔ ከአባቶች የተምሬ እየነገርኩ ነው። ይሄ ማለት የመጽሐፍ ቅዱስ መዝገበ ቃላትም ተመልከት። ግሱንም ቆይ ላውራ ሁሉን ግሱንም አንተ ስለ ግስ የሚባል ነገር ታውቃለህ? ግሳንግስ አሁን አድምጠኛ። እኔ ሁሉን ሰማሁ እኮ አይደል? ዝም ብዬ ሰማሁ። ግስም ይሁን ግሳንግስ አሁን አንተ ቆሎ ትምህርት ቤት ገብተህ ተማራ ምናምን እንደዚህ በላ ከምትለኝ ይኸውልህ እዚህ ጋር እንደዚህ ነው መፍቻው። ቀደሰ የሚለው ማለት አመሰገነ ማለት ነው የሚለውን አሳየኝና ከዛ ወደ መዝሙረ ዳዊት ደግሞ 33 ላይ ሄደህ እስቲ ታሳየኛለህ። ምስጋና ለማርያም ደግሞ ይቀርባል የሚለውን እዛ ላይም ደግሞ ታሳየኛለህ። ግን መጀመሪያ አሁን ቃሉን ፍቺው ላይ ራሱ ነው እናንተ አልተግባባንም። አባቶቼ ስለነገሩኝ ለምሳሌ አባቶቼ አልገባህም? ድሮ ላይ አባቶች አልጨረስኩም። አሁን የድሮ አባቶች አሁን ለምሳሌ ራስ ምታት እንዲቆም በኩርኩም ይመቷል። እነሱ አሁን አባቶች የነገሩኝ ነው ወይ ሲያደርጉ ያየሁት ነው። ልክ ነው። ስለዚህ ሌላ ማስረጃ የለም አባቶች የነገሩኝ ከማለት ውጪ። በደንብ አለኝ እንጂ በቃ ወደሱ ማስረጃ ሄድና እስቲ ቀደሰ አመሰገነን ማለት ነው የሚለውን አሳይ። አሁን እኮ እሱን አሳያለሁ፣ ግን ምን አለ መሰለህ? ምን ላይ ምንም የለም። በቃ አሁን ከዚህ በኋላ እኮ ምንም ነገር የለም። በቃ የምታሳይበት ቦታ ላይ ቆማል ማለት ነው። ወይ ጉድ! ምን ማለት እንዴት እያልክ ነው? እኔ እኮ ምን አለ መሰለህ ብለህ አሁን ወሬ ተጀመርክ፣ ሌላ ነገር ልትወራ ነው። በቃ አሳየን። ቀደሰ አመሰገነ ነው አሳየን። ምን እናንተ እውቀት የትኛውን መዝገበ ቃል? አሁን እኮ የግዕዝ ቃል አለማወቅህ እኮ ነው አንተ አባቴ። ልክ ነው። አሁን እንዴት እናወራ? አሁን ያንንም የግዕዝ ቃል እየጠየቅኩ ያለውን በደንብ አድምጠኝ። የኔን አለማወቅ ይኸውልህ በቃ እዚህ ጋር አስጣው። መጽሐፍ ቅዱስ በምን ተጻፈ? እስኪ መጀመሪያ ጌታዬ፣ እሺ ንገረኝ። ከአንተ ልማድ። እሺ አስተምረኝ ቢንዬ። መጽሐፍ ቅዱስ በምን ተጻፈ የሚል ጥያቄ ይዘን ስንመጣ ትጠይቀኛለህ። ችግር የለውም ፈቅድልሃለሁ በደንብ። አሁን እኛ ጥያቄያችን ምናልባት ሶሪ እለፈው በቃ እና ያው የቃላት አያልፈውም ወንድምነት አያልፈውም። ጥሩ ጥያቄ ነው የጠየቀው። ጥሩ ጥያቄ የጠየቀው ግዕዝ አውቃለሁ ብሏል። መረጃ ያቅርብ። ከየትኛው ጉባኤ ቤት እንደተማረ
ወይ የተጻፈ መጽሐፍ ገጽ ምዕራፉን ያሳይ፣ ትልቁ ላይ ያደርገዋለሁ ሁን እንዲያሳየን እንጠብቃለን። ምክንያቱም እንደሚያውቅ ሰው ነው ገብቶ አክት ያደረገው ማለት ነው። አባቶቼ፣ እናቶቼ፣ አያቶቼ እያለ ማለት ነው። ስለዚህ ካስተማሩት በጽሁፍ ግሱን ከነርባታው ከነትርጓሜው ጭምር ግሱን እየገሰሰ ያሳየን። ተማሪ ነኝ ብሏል፣ አውቃለሁ ብሏል። ስለዚህ ጥሩ ጥያቄ ነው ወንድምነት የጠየቀው። ቀጥል እና ያሳየን። ጥሩ ሶሪ ዳኒ፣ ይሄ መታየት አለበት። አይ ወሳኝ ከሆነ ጥሩ። እሺ እሺ አንድ ሰው ያወራ ጥሩ ነበር። እሺ ካላችሁ ችግር የለም። ምን ችግር አለ? ችግር የለም። በትልቁ ላድርግህ። ቪዲዮ ከፍተህ ታሳየናለህ ወይስ መጽሐፉን ትነግረናለህ? እሺ ምናልባት አሁን የተጠየቅኩት እንግዲህ አንዴ መጽሐፉን ላውጣው፣ ከዛ ለማስረጃ እናወራን። ሲቀጥል ደግሞ የገሰስልን ምናምን አለኝ። እንግዲህ ለ730 ሰው ችግር የለም። እንግዲህ ቅኔ እናውርድ ወይስ ምን እናድርግ? ማን ነው ያለው? ተናገረ ነው ችግር የለም። እና ገና አንተ ከወረድክበት በኋላ ግን መጀመሪያ ቅኔ ከማውረድ በፊት ቅኔ አውርድ አልተባልክም? ግሱን ትርጓሜውን አምጣው አሳየ። እዚህ እንደዛ ብቻ ነው ብሎ የሚል አንተ ጋር ያወራው አልመሰለኝም። አንተ እኔን እያወራኝ እኔ ሳወራ አታውራኝ አትበለኝ። መረጃውን አምጣ። እንደውም ካሁን በኋላ አለኝና ምን የትኛው ለማለት ነው ጌታዬ። ለመጀመሪያ እዚህ ጋር ቀጥ ትላለህ አሁን ወይ ሁሉን አንድ ጊዜ ቆይ፣ ይቅርታ አንድ ጊዜ አንተ በቃ ግዕዝም አዋቂ ስለሆንክ ቆሎ ትምህርት ቤት ተምረም ስላለ እሱን ያውቃለሁ ምናምን እያልኩ አይደለም። አዋቂ ክርስቶስ ኢየሱስ ብቻ ነው። ምክንያቱም ቅዱስ ጳውሎስ ምን ይልሃል መሰለህ? እሱ አውቃለሁ የሚል ገና አላወቅም አልተማረም የሚማር ነው። እኔ የማውቀው ነገር ታውቃለህ እያልክ ነው ምናምን አልከኛ። ስለዚህ እየነገርኩህ ሀሳቤን አልጨረስኩም። ሀሳቤን ብታስጨርሰኝ ያያል። አሁን መሀል ላይ ገብተህ ብዙ ነገር ባላል ተናገር። እውነቱን ማለት በቤተክርስቲያኒቱ ዲያቆን የነበረ ሰው ነው። የቤተክርስቲያኒቱንም መጽሐፍቶች ስለሚያውቅ ከእሱ ጋር እንደውም ቀጥሉ። ግሱንም ታሳየዋለህ፣ ግዕዙንም አውጥተህ በደንብ አድርገህ ትገስሰዋለህ ማለት ነው። ኤርሜ ማንኛውም ይኸውልህ አንተ ጋር ይኸውልህ የማቴዎስ ወንጌል አልተጠየቅም። የማቴዎስ ወንጌል አልተጠየቅም። ግስ ነው የተጠየቀው። ግስ ነው። ግስ አውቃለሁ ብለሃል። ግሱን አምጣ። ማቴዎስ ወንጌል አይደለም የተጠየቀው። ለማቸው እኔ ግስ ለማያውቅ ሰው ለምን ግስ እገስሳለሁ? በቃ የለህም ማለት ነው እንደዚህ። ስለዚህ 753 ሰው ወንድማችን እንደሚያውቅ ሰው አባቶቼ እናቶቼ እንዳስተማሩኝ እንዳቀበሉኝ እንዳቀባበሉኝ አለ። መረጃ የተጻፈ አምጣ። ትርጓሜውን አንተ እንደምትለው ብቻ ነው ወይ ግሱ የሚለው ብዬ ስጠይቀው ማቴዎስ ወንጌል አለና ጀመረ ማለት ነው። ዚስ ኢዝ ኦርቶዶክስ። ስለዚህ እቺ ግስ ብለህ የምትጫወታትን ጨዋታታውና ለተጠይቀው ጥያቄ ቅዳሴ ማርያም ላይ አወራ። ቴንክ ዩ። እሺ ቅዳሴ ማርያም ላይ እንድታወራ አስፈቅድልህ። ለማርያም ቅዳሴ ይገባል ብለህ ታምናለህ? አዎ በደንብ እያነገርኩ እኮ ነው። ግን ይኸውልህ አሁን ምን አለ መጀመሪያ እንድናወራ እድል ይኸው እዚህ ቤት እኔ መጥቻለሁ። ከዚህ ፊትም ተሰጥቶህ ጠየቅንህ እኮ ጠይቀንህ መጽሐፍ አምጣ ስንልህ እድል እኮ ተሰጥቶህ አንተን ይፍጥኝ ይዘህ እንዲህ ነው ሰው ህሊናውን። አሁን አንተ በቃ ለራስህ እያሳብ ፕሮሞሽን እየሰራ ነው አይደል? 700 ምናምን ሰው ላይ ዚስ ኦርቶዶክስ ምናምን አልካቤት ዚስ ኦርቶዶክስ ተጠየቅ እኮ ተጠየቀ። ያው እናንተ ጋር ኦርቶዶክስ መልስ አላት የሚል የሆነ ቀራርቶ ፉከራ ነገር አለ። ቀርባችሁ ግን አሳዩ ተብላችሁ ትባሉ አታሳዩ። ይቅርታ አታሳዩ። እንዴት ይነገርህ አንተ እንዳይነገርህ ነገረስ ደግሞ ምን ታመጣ? አንዴ ተናገር ብዬ ስልህ ብናገር አይገባህም ትለኛለህ። ሁለተኛ እንደገና ደግሞ አሁንም ተናገር ብዬ ስልህ አታስወሩም ትላለህ። እንዴት እናድርግህ? ለምን ተርፈ ተናገር? እሺ ስማኛ ልንገርህ። እሺ እኮ በጣም ይገርማል። ዳዊት
ጎሳ ልቤ ቃለ ሰናይ ወአና አየድ ግብሬ ለንጉስ ነው የሚለው። ቅድም እሳቸውን ስጠይቅ ነበር። ይሄንኛውንም በተመለከተ ያንን ደግሞ ለማርያም ቅዳሴ ይገባል እያለ ነው። ቀደሰ የሚለው ምንድን ነው? ቅዳሴ በራሱ ምንድን ነው? ኖ በለው ቅዳሴ ማርያምንም በለው ጎሳ ልቤ ቃለ ሰናይ ብለው የሚለው ለማርያም የተባለውንም በለው ችግር የለም። ጎሳ ልቤ ቃለ ሰናይ ጎሳ ልቤ ቃለ ሰናይ ጎሳ ልቤ ቃለ ሰናይ ወአና አየድ ቅዳሴሃ ለማርያም ይላል። ከየት ነው ክፍል የተወሰደው? ሕርያቆስ የሚባለው ሰውዬ ከየት ነው ያመጣው? ይህንን አባቷ ዳዊት ለንጉሥ ሰማይ ወምድር አልጠየኩም። ዳዊት ወስዶ የኔ ጥያቄ ሕርያቆስ አይደል ቅዳሴ ማርያምን የቀደሰው? ነው። ከየት ነው ያመጣውና ነው ጎሳ ልቤ ቃለ ሰናይ ብሎ ለማርያም ብሎ ያስገባበት? ይህን ቃል ከየት ነው ያመጣው? ከመንፈስ ቅዱስ። ውሸታም! አንተ ራሱ እንደ አባ ሕርያቆስ እንዳባትህ ውሸታም! የኦርቶዶክስ ውርደት ይሄ ነው። ውሸታም! አድምጥ። ምን በጣም ጥሩ ትላለህ። ውሸቱ አሽተህ በጣም ጥሩ አትበል። ውሸታም! ከየት ነው ያመጣው? ይኸው ካሜራ ውሸታም እያላችሁ ጻፉባቸው። እንደዚህ ናቸው። በቃ አባቶቻቸው እዛ ጨለማን ተገና አድርገው ይዋሻሉ፣ ልጆቻቸውም እዚህ መጥተው ይዋሻሉ። የሚመጥንህ ቃል ነው። ውሸታም ማለት ከዚህ ቃል ነው የወሰደው። ይኸውልህ አቶ ቀለሜ ስማኝ፣ በቃ አገኘሁ ማለት ነው። ደብተራ ውላጅ አገኘሁ ማለት ነው። ሂድና ለእህት አጋባው። ጎ ደብተራ ውላጅ ውሸታ ለእህት አጋባው። ይሄ ቀለሜ የሚባለውን ሰው እየሄደ ላላገበችው እህትህ እዛ አጋባ። ከፊቴ አትቆሙም አልኩ። የደብተራ ቅርሻት ልታቀረሽ ትመጣለህ እዚህ እኔ ፊት። ያው ከየት ነው ሕርያቆስ የሚባል ሌባ ሰውዬ የሰረቀው? ከመዝሙረ ዳዊት ላይ የቆሬ ልጆች የዘመሩት መዝሙር ማለት ነው። ያው ዘውሉደ ቆሬ የቆሬ ልጆች መዝሙር ነው። እንደዚህ አስገብቼ ቀለሜ ያስብልሃለሁ። ከዛ ሄደህ ለእህትህ ታጋባዋለህ ማለት ነው ሰውዬው። ከዚህ ነው የሰረቀው። የቅዳሴ ማርያም ደራሲ ተብሎ የሚባል አባ ሕርያቆስ የሚባል ውሸታም ከዚህ ነው የሰረቀው። ዘሩን አጣሞ ልክ አባ ገብረ ኪዳን እንደጻፉት አሳያለሁ። አባ ገብረ ኪዳንም ልክ እንደዚሁ ሰርቀው ጽፈዋል። በእርግጥ መዝሙረ ዳዊት ላይ ያለውና እሳቸው ጽፈውታል ገልብጠው ለማርያም አድርገው። መጽሐፉ አለኝ እጄ ላይ። ቤቱ የውሸታሞች ቤት እንደሆነ ነው የሚታየው። የእግዚአብሔር ቃል ለጌታ የተነገረውን ጠምዝዘው የጌታን ስም አውጥተው መጽሐፍ የአባቶቻቸው ሁሉ ልማድ ነው። የሕርያቆስም ልማድ ነው። የአባ ገብረ ኪዳንም ልማድ ነው። ላሳያችሁ። አንዴ ጠብቁኝ። ቁርስ እየበላው ነበር። አንዴ ጠብቁኝ ወንድሞች። እሺ ጸጋ ይብዛላችሁ ወገኖች። አንዴ ሪፖስት እናድርግ ሁላችንም። የሼር ምልክቷን ጫናትና ውሸት የአባቶቻቸው ልማድ እንደሆነ ከአባ ሕርያቆስ ብቻ ሳይሆን ከአባ ገብረ ኪዳን መጽሐፍ አሳያቸዋለሁ። ዝም ብዬ አይደለም ደብተራ ውላጅ ብዬ አልኩት። ዝም ብዬ አይደለም ለማናናቅ አይደለም። ይዋሻል አልኩ። ቤት ውስጥ እንደ ጉድ ነው የሚዋሻው።
ምክንያቱም ህዝቡ መጽሐፍ ቅዱስ እንደማያነብ እርግጠኛ ናቸው። ስለዚህ የፈለጉትን ውሸት ቢዋሹ አንድ የጠብቁን በመረጃና በማስረጃ በእግዚአብሔር ቃል እንደዚህ በቃ ይሄ መጽሐፍ የአባ ገብረ ኪዳን መጽሐፍት ነው። አሐቲ ድንግል የሚባለው ልብ በሉ። ሕርያቆስ የሚባለው ሰው ቅዳሴውን ደረሰ የተባለው ከመዝሙር 45 ላይ ያለውን ለጌታ የተነገረውን ነቢየ እግዚአብሔር ዳዊት መጽሐፍ ላይ የቆሬ ልጆች ዝማሬ ነው። ይኸው ጎሳ ልቤ ቃለ ሰናይ ብሎ የሚለው ማለት ነው። እና ብሎ የሚለው ለንጉስ ነው እናገራለሁ ብሎ የሚለው እዚህ ክፍል ላይ እነሱ ግን ይሄ ለንጉስ ብሎ የሚለው ለመሲሁ ነው የተነገረ። ይሄ ባይዘው ቀጥታ ወንድሞች ናቶች ተልቆ ላይ አርጉ ምን ድብልቅልቅ አድርጋችሁ ወገኖች። ኦኬ ለንጉሱ ነው እናገር። ይሄ ለመሲሁ የተነገረ ቃል ነው ባይዘው። ኦርቶዶክስ የመሲሁን ሰርዛ የማርያምን አስገብታ ደግሞ ደረሰችልህ ሕርያቆስ በሚባል ውሸታም መነኩሴ በኩል ማለት ነው። የቆሬ ልጆች በመንፈስ ቅዱስ የተመሩት የቆሬ ልጆች ሲጀምሩ ልቦና በመልካም ነገርን አወጣ ብሎ የሚለው በዚህ ክፍል ላይ ያለውን አማርኛው ላይ አዙሬ ላሳያችሁ። ያው ልቤ መልካም ነገርን አፈለቀ፣ እኔም ስራዬን ለንጉስ እነግራለሁ፣ አንደበቴም እንደ ፈጣን ጸሐፊ ብዕር ነው። ውበትህ ከሰው ልጆች ሁሉ ይልቅ ያምራል፣ ሞገስ ከከንፈሮች ፈሰሰ። ስለዚህ እግዚአብሔር ለዘላለም ባረከህ። ኃያል ሆይ በቁንጅናህና በውበትህ ሰይፍህን በወገብህ ታጠቅ። ስለ ቅንነትና ስለ የዋህነት ስለ ጽድቅም አቅና፣ ተከናወንም፣ ንገስም፣ ቀኝ በክብር ይመራሃል። ኃያል ሆይ ፍላጻዎች የተሳሉ ናቸው፣ እነሱ በንጉሱ ጠላቶች ልብ ውስጥ ይገባሉ። አሕዛብ በበታች ይወድቃሉ። አምላክ ሆይ ዙፋንህ ለዘላለም ነው፣ የመንግስት በትር የቀንነት በትር ነው። ጽድቅን ወደድህ፣ አመፃን ጠላ። ስለዚህ ከባልንጀሮችህ ይልቅ እግዚአብሔር አምላክ የደስታ ዘይት ቀባ። ትዝ ይላችኋል አይደል? ዕብራውያን መጽሐፍ ምዕራፍ 1 ቁጥር 8 ላይ ይሄ አምላክ ስለ ልጁ ግን ብሎ የተናገረበት ክፍል ላይ ስለ መላእክት ከተናገረ በኋላ ስለ ልጁ ግን ብሎ ባለበት ማለት ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ማለት እሱ ራሱ አምላክ ነው። የአምላክ ልጅ አምላክ ነው። በባህሪው በስልጣን በመለኮት ከአብ ጋር እኩል የሆነ ማለት ነው። ስለ ልጁ ግን የሚለው ቃል ትዝ ይላችኋል አይደል? ከዚህ ነው የዕብራውያን መልእክት ጸሐፊ ኮት አድርጎ የወሰደው። ኦኬ ይሄ ለመሲሁ የተነገረ ክፍል ነው ወንድሞች እናቶች። ኦርቶዶክስ ግን ለመሲሁ ብለህ ስትላት ደሞ ይፈላል ወይ ትሰርቅና ዜማ አጣማ መተርጎም ልማዳቸው ነው። አባ ሕርያቆስ የተባለው ውሸታም ሰውዬ ቅዳሴን ደረስኩ ብሎ ሲል ከየት ነው የኮረጀው? ከቆሬ ልጆች መዝሙር ነው። ያው ቃሉን እንኳን ራሱ ጎሳ ልቤ ቃለ ሰናይ ብሎ የሚለው ቃል በቃል የተጠቀመው የግዕዙ ማለት ነው። ያው ግዕዝ ያው ጎሳ ልቤ ቃለ ሰናይ ቀጥታ ማርያምም ቅዳሴ ላይ ልክ እንደዚሁ ማለት ነው። ይህንን አይልም ብሎ የሚል ዲና የሚያደርግ መምህር፣ ዲያቆን፣ ቄስ የለም። ስለዚህ አባታችሁ ሕርያቆስ ሌባ ነው ማለት ነው። የእግዚአብሔርን ቃል ላይ ሰርቆ የንጉሱን ቃል አውጥቶ የማርያምን ቃል የጨመረ ስርዋጽ የጨመረ መናፍቅ ነው ማለት ነው። መናፍቅ ስርዋጽ የሚጨምር ነው መናፍቅ። ኦኬ እንዲህ አይነት ልማድ አላቸው ከአባቶቻቸው። አሁንም በሕይወት ያሉት አሐቲ ድንግልን የጻፉት አባ ገብረ ኪዳን የሚባሉት ባለ ቢጫው መነኩሴ፣ ቢጫ ለባሽ መነኩሴ የርዕሰ ገዳማቱ አድባራት የጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የአራቱ ጉባኤያት መምህር ናቸው። እሳቸው በመጽሐፋቸው መግቢያ ላይ ይህንን ውሸት አጧጡፈው ጻፉት። ምን ብለው መረጃና በማስረጃ ምስጋና ብሎ በሚለው ክፍል ውስጥ እዚህ ክፍል ላይ ምን አሉ? ስብሐተ ስብሐተ ለምዶብኝ እኔ እግዚአብሔር ብሎ የሚለው ማለት ነው። ስብሐተ ማርያም እግዝእቴ ይነግር አፍዌ ወኩሉ ዘስጋ ይባርክ ለስማ ቅዱስ ለእመ ንጉሥ ለዓለም አሉልና ጻፏ።
ይሄ ቀኝና ግራውን የማያውቅ ምን ይላል? አሜን ይላል። ይኸው ትርጓሜስ አንደበቴ የእመቤቴን የማርያምን ክብር ይናገራል። ስጋን የለበሰው ሁሉ ንጹሕ ለሆነው ለንጉሥ እናት ስም ምስጋና ያቀርባል ለዘላለሙ አሜን። መረጃ አልቦ ጥቅስ የለም። የደብተራ ቅርሻት ያልኩ ይሄን ነው። ቅርሻት የሚመጥነው ቃል ይሄ ስለሆነ ማለት ነው። ይሄ ቃል ግን የቱ ጋር የተጻፈው? ስብሐተ እግዚአብሔር ይነግር አፉዬ ብሎ የሚለው ቃል የት ነው የተጻፈው? ሎክ ወንድሞች እናቶች፣ ሎክ መዝሙር 145 21 ላይ እንዴት ተባለ? ስብሐተ እግዚአብሔር ይነግር አፉዬ ወኩሎ ሥጋ ይባርክ ለስሙ ቅዱስ ለዓለም ወለዓለም ዓለም። ይህንን ሕያውን የሆነውን እግዚአብሔርን ቃል መዝሙረኛው መዝሙር 145 ቁጥር 21 ላይ ተነገረው ማለት ነው። ይህንን ሰርቀው የኦርቶዶክስ ደብተራዎች ስብሐተ ማርያም አሉልህ። ስብሐተ እግዚአብሔር፣ ስብሐተ ማርያም እግዝእትየ ያለ እመቤታችን ጌታችን እንደማለት ነው። ይነግር አፉዬ አለ። ይነግር አፉዬ ወኩሉ ዘሥጋ ይባርክ፣ ወኩሉ ዘሥጋ ይባርክ ለስሙ ለስማ ለሴት ሲሆን ለስማ ነው። ለስማ ቅዱስ ለስሙ ቅዱስ ብሎ የሚለውን ለስሙ ቅዱስ ለስማ ቅዱስ መተተኛ ሁሉ ዝም ብዬ አይደለም። እሺ ዝም ብዬ አይደለም ይሄን ያልኩት። መተተኛ ሁሉ ደግሞ አለማፈራቸው መተው ይኸው ዳዊት እንደዚህ ነው ያለው። አፌ እግዚአብሔርን ምስጋና ይናገራል፣ ስጋ ሁሉ ለዘለዓለም የተቀደሰ ስሙን ይባርክ ነው የሚል። አሁን ያዜምኩት በዜማ ማለት ነው። እዚህ ደግሞ ምን አሉ? አንደበቴ አፌ የሚለውን አንደበቴ እመቤቴ ማርያምን ክብር ይናገራል። አባ ሕርያቆስ ውሸታም፣ አባ ገብረ ኪዳን ውሸታም፣ ኦርቶዶክስ ቤተክርስቲያን የተጠቀጠቁ አብዛኞቹ ውሸታም። ይሄ መምህር ቄስ ብሎ የሚለው ብዙዎቹ አትመኗቸው አልኩ። ለወዳቸው ያደሩ ውሸታሞች እግዚአብሔርን እንዴት እንደሚጠሉት ልማዳቸው ነው። ሚዩት አድርገው መምህር ልማዳቸው ነው። አባ ሕርያቆስ የተባለ ውሸታም ሰውዬ ማርያምን ቅዳሴ ቀደስኩ ብሎ ሲል ከመዝሙረ ዳዊት ላይ ሰርቆ ነው። አባ ገብረ ኪዳን የሚባል ውሸታም መነኩሴ ከዳዊት መዝሙር ላይ ይህንን ነው ሰርቀው ቃሉን አጣሞ የተናገሩት ማለት ነው። ውሸታም እያላችሁ ጻፉላቸው። ውሸታሞች እያላችሁ ጻፉላቸው። የሚመጥናቸው ነው ለእንደነኛ አይነት ውሸታም ቄስ፣ ውሸታም ጳጳስ፣ ውሸታም መምህር። ቀሚስ አይደለም ለምን ወርቅ አይታጠቅ። ውሸታም ውሸታሞች ናቸው። ይኸው ይህን ክፍል ነው ወስደው ወንድሞቼ እንደዚህ አድርገው አጣሞ ይተዉት። ይኸው ስብሐተ እግዚአብሔር ይነግር አፉዬ የሚለው ዳዊት አፌ እግዚአብሔርን ምስጋና ይናገራል፣ ስጋ ለባሽ ሁሉ የተቀደሰ ስሙን ለዘላለም ይባርክ እያለ ብሎ የሚለው ያው እዚህ መጽሐፋቸው ላይ ሰው ምስጋና ላይ ይዋሻል። ምስጋና ብሎ ከምስጋናው ጀምሮ ሳነብ እዚህ ያው ለጌታ የተነገረው ጠምዝዘው ለማርያም አደረጉት።
this is orthodox እኚህ ሰውዬ አራት አይና ሊቃውንት የተባሉ ናቸው። ቤተክርስቲያኒቱን ይወክላሉ። ሕርያቆስ ትልቅ ሰው የሚባል ነው፣ ይወክላል። አባ ገብረ ኪዳን ከመዝሙር 145 ቁጥር 21 ላይ ሰርቀው አባ ሕርያቆስ ከመዝሙር 45 ቁጥር 1 ላይ ሰርቀው አባ ሕርያቆስ ሰርቆ ቅዳሴ ሰራ። አባ ገብረ ኪዳን ደግሞ ሰርቀው የማርያምን ደግሞ ሌላ ወሸከሬ ነገር ሰሩ ማለት ነው። ስለዚህ ሁለተኛ እንዳይለመዳችሁ እሺ። እንደዚህ አይነት ቀልድ አቁ። ጨርሻለሁ። ሌሎች ወንድሞች ይቀጥሉ። ቴንክ ዩ። ጸጋ ይብዛልህ እድሜ። ጸጋ ይብዛልህ። እሺ እንጂ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ የምንቀበለው ኦርቶዶክሳዊ ካለ ሪኩዌስት ላይ ብዙ ሰዎች አላችሁና ኦርቶዶክሳዊ የሆናችሁ አንድ ቁጥር ጻፉልን። ኦርቶዶክስ የሆናችሁ አንድ ቁጥር ጻፉልን፣ ወይ ደግሞ ሞዴሬተሮች ሪኩዌስት ኦርቶዶክስ ብቻ የሆነው አይደለም። እዚህ ኦርቶዶክስ ሆኖ ቄስ የሆነ ዲያቆን የሆነ አገልጋይ የሆነ የምእመኑ ምን ያደርጋል? ቅዳሴ ጸበል ስንሰጠው ይጠጣ የነበረ ሰውዬ መጥቶ ምን ሊያወራል ነው? እዚህ ገብቶ ከፈለጋችሁት እሺ አስገቡት። ይህንን የሚያቅ ቅዳሴ የተማረ ሰው ነው። ዜማ የሚያቅ ቅዳሴ የሚያቅ ካለ ይምጣ። አይ ኦርቶዶክስ ጥሩ ጥሩ ተሳዳቢዎችም አሏት፣ እነሱም ገብተው ያገልግሉን ብለህ ካልክ ኦኬ። አሁን የምንፈልገው ቄስ ኦርቶዶክስ ሆኖ ቄስ ዲያቆን ቅዳሴ የሚቀድስ ቅዳሴ ማርያምን የሚያቅ ልናወራ ነው። ቅዳሴ ማርያም ላይ እንደዛ አይሻልም? ወንድምነት ጥሩ ወንድምነት ከመጡማ ሰዩ እኮ ወንድምነት ያው ነቼ ይገባሉ ብለህ ነውና ከገቡ ሰዩ ደስ ይለናል፣ ደስ ይለናል። ግን መምህራኖች እኮ እንደምታውቃቸው ነው ህዝቡን ዳሩን ያስጨፈጭፉታልና እሺ ካላችሁ በደስታ ኑ እስቲ መምህራኖች ዲያቆናት ካላችሁ ዋው በጣም ደስ ይለናል፣ በጣም ደስ ይለናል። እና እስቲ አንድ ቁጥር ጻፉልን። አረ ይገባሉ፣ ይገባሉ ወገኖች ይገባሉ። እሺ አላችሁ እኔ ኦርቶዶክስ ነኝ ገብቼ ማውራት እችላለሁ ቤተክርስቲያኒቷን አውቃለሁ የሚል ሰው ካለ ዋው በደስታ በደስታ። እሺ ኤርሚ ትንሽ ነርቫቸው ላይ ቆሟል መሰለኝ፣ ያው መሳደብ ጀምረዋል። ሚዩት እንዳታድርጓቸው ተዋቸው አንዳንዶቹ። አራቢኒ የኔ ራሴ ሆድ ብሶኛል። ኤርሚያስን እንዳታወሩት እያሉ መግለጫ እየሰጡ ነው። በእውነት ሆድ ብሶኛል። እንዴት አታውሩት ብለው ይላሉ? እንደሚዱና ያዙት ወጥሩት ነው ማለት ያለባቸው። በከብት መርፌ ይወጣል አስቸግረን። እሺ ሰው ገብቷል ዳኒ። እሺ ፕሊስ ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉልን፣ አንድ ቁጥር ጻፉልን፣ አንድ ቁጥር ጻፉልን። ትንሽ ዶዙን ቀነስ አድርገው ወንድምነት። ባንዴ ጥሩ አይደለም እኮ መርፌ ባንዴ። ኦርቶዶክሳውያን አንድ ቁጥር ጻፉልን። ኧረ ይሄማ ወሳኝ ነው እንዴ! ቅዳሴ እኮ ጋይስ እንዴ አለን የምትሉት ነገር አለ ወዳጆች? እንዴት ይሆናል? ኧረ ቅዳሴያችን ምናምን ትሉን የለን እንዴ ወዳጆች? እና እስቲ ገባ ገባ በሉ። አንድ ቁጥር ጻፉ ጋይስ፣ አንድ ቁጥር ጻፉ፣ አንድ ቁጥር ጻፉ። ቅዳሴ እንግዲህ አላችሁ ዲቦዬ አውርጃቸው ፕሊስ። በቃ ገስት ላይ ያሉ ካሉ አውርጃቸው
በቃ ገስት ላይ ያሉ ኦርቶዶክሳውያን ያልሆኑ የወንጌል አማኞች ካሉ በደንብ ቀንሻቸው፣ አውርጃቸው ከታች። ጋይሶች እንዴት ናችሁ? ኦርቶዶክሳውያን ወንድም እህቶቻችን፣ በተለይ መምህራን፣ አገልጋዮች ቤተክርስቲያኒቷን የምታውቁ ቅዳሴዋን ቀድሳችሁ አስቀድሳችሁ የምታውቁ በደንብ ማለት ነው። እና እናንተ ካላችሁ ግቡ። ይኸው ቤተክርስቲያኒቷን እኔ አውቃታለሁ ለማርያምማ ቅዳሴ ምናምን የምትሉ ወገኖች ካላችሁ ፕሊስ ፕሊስ ወደኋላ አትበሉ፣ ወደኋላ አትበሉ። እንደው በማርያም ይሁንባችሁ፣ በማርያም ይሁንባችሁ። እሺ ማርሸት ሰላም፣ በተደጋጋሚ ነው ሪኩዌስት የላክሽው እና ሰላም፣ እንዴት ነሽ እህት ማርሸት? እሺ ሌላ ኦርቶዶክሳዊ ሌላ ኦርቶዶክሳዊ ሌላ ኦርቶዶክሳዊ ኤዱ መቼስ ተልካ ነው የሚሆነው። ኤዱ እሺ ሌላ ኦርቶዶክሳዊ ሌላ ኦርቶዶክሳዊ ማን ነው? ፓስተር ጉተማ ሲናገር የሰማሁት ምሳሌ ነች፣ በጣም ደስ የሚል እና ምንድነው ቦክስ ተወዳዳሪ ክፍል ገብተው የሚወዳደሩበት ቦታ ላይ አንዱ ገና ከመግቢያው ጠብ አድርጎ ጣለው፣ መታው። ሲመታው ወደቀ እና ዳኛው እንደዚህ መሬት እየደበደቡ ይቆጥሩ የለ 1 2 3 ብለው የሚሉት ማለት ነው። ቢደበድብ አልነሳሉና ጠጋ ብሎት የወደቀው ሰውዬ ወደ ጆሮ ጠጋ ብሎ ሺም ቁጥር በፍጹም አልነሳም ብሎ አላወሩ። አንዳንዬ ኦርቶዶክስ እያልክ ሺህ ጊዜ ጥራ አይገቡልህም አሉ፣ ግን አይገቡም። ማለፋ ብሎ ቅዳሴ እኮ ነው። ግን ታዲያ ምን ይደረግ? እንደሆነ መጠየቅ ያለበት ስለቅዳሴ ወገኖች እንዴ! ይሄ እኮ ቅዳሴ እኮ ነው ወገኖች። ይሄ ቅዳሴንማ በደንብ እንዴ እንትን አትበሉ ወገኖች። እንደዚህ እኔ እንደሱ አስቤ አይደለም። እና ፕሊዝ እንዴ አሉ ያው እየመረጣችሁ እሺ፣ ከመካከላችን ሰው እየመረጣችሁ ታወራላችሁ። ያው ሰው እየመረጣችሁ ታወራላችሁ። በመካከላችን ላይ ሰው እየመረጣችሁ ታወራላችሁ። አይ ዳንኤል ልታሰድበኝ ፕላን አለ ማለት ነው። ሰው እየመረጣችሁ ካልክ እየመረጣችሁ እኔን ማውራት የምትፈልጉ ነው። እስኪ በተለይ መምህር ነው ዛሬ የምፈልግ። በቃ ማንም ሳያግዘኝ ብቻዬን። አባ ሄዱ አልተመለሱም፣ ይምጡ። በቃ አድርጊላችሁ እስኪ እንደው እኔ ጋር አሁን በቃ ዲያቆን ምናምን ነው የምፈልግ። በቃ መንፈስ ቅዱስ ተሞልቻለሁ። አባ ዲያቆን መርጌታ ቅዳሴ ምናምን የምትችሉ ንግቡ፣ ንግቡ። ግዛችማ እችላለሁ፣ ለዛሬ እችላለሁ። ግዴል ይሞክሩኝ፣ ይግቡና ግዴል። 1 ቁጥር ጻፍ። ተባረክ ዳኒ፣ ይቀጥል። እሺ ብራይት ጸጋ ይብዛልሽ። እሺ ፕሊስ እኔ ኦርቶዶክሳዊ ነኝ የሚል አንድ ሰው ካለ ስለ ቅዳሴ ነው ወገኖች፣ ስለ ቅዳሴ ነው እየጠየቅን ያለ ነው። እስቲ አንድ ወዳጃችን መጥቷል። እሺ ኤፋ ሰላም ሰላም ኤፋ አረ ኦርቶዶክሳዊ ወንድምነት
ነገርኩ እኮ ብራዘር፣ ሺህ ብትቆጥር አልኩ አልነሳም ብሎ ያለው ዳኒ ይቅርታ ብያጠፋው። የቀደሙን መምህር ዝም ብዬ ማውራት ሲኖርብኝ ለኤርሚያስ ማስረጃ ማጨናነቅ የለብንም ወገኖች፣ ይበርክቱልን እስኪ ትንሽ እንኳን አታጨናንቁ እንጂ ሰው ትንሽ ለቀቅ አድርጉላቸው። እሺ እውነትን ፍለጋ ገብቷል። ተገበል ወደ እሺ። ሰላም ወዳጄ፣ ሰላም፣ እንዴት ነው ወንድም አለ? እግዚአብሔር ይመስገን። ከየት ቤተ እምነት ድምፅህን ትንሽ ጮክ ታደርገዋል? ከኦርቶዶክስ። ከኦርቶዶክስ። እሺ፣ ከኦርቶዶክስ ለማርያም አገልጋይ ነህ? እንደው አገልጋይ ከሆንክ አይ እንደዛ አይደለም፣ ግን ሞካከር ያለውኝ አሁን ሌላ ስራ ነው የምሰራው። ግን ሞካክረሃል። ኦኬ። ለማርያም ቅዳሴ ይገባል ብለህ ታምናለህ? ያው ቅዳሴ ምስጋና ማለት አይደለ? ይገባል ብለህ ታምናለህ ወይ? አዎ ታምናለህ። እሰይ ጥሩ። እሺ ቴዳ ያለ ቴዳች እሺ እሺ ወዳጄ እስኪ ለማርያም ቅዳሴ እንደሚገባ የሚያሳይ መጽሐፍ ቅዱስ ማስረጃ ሲስጥ ለማርያም ትውልድ ሁሉ ያመሰግኑኛል አለች እኮ ምስጋና ስለሆነ። አዎ ትውልድ ሁሉ ያመሰግኑኛል አለች። ምን ላይ ነው እንደዚህ ያለችው? የትኛው የቁርአን ምዕራፍ ላይ ነው? ሉቃስ። የትኛው የቁርአን ምዕራፍ ላይ ነው? አለ አይደል ወዳጅ? አልተኛማ። ድምፅህን ጮክ አድርገው ከቻልክ። ወዳጅ እያወራ ከሆነ እየሰማህን አይደለም። ቁርአን እኮ ብለህ ለጎምከው ወንድምነት። እንዴት ነው? ሱረቱ አልበቅራ ነው ሱረቱ አልኢምራን ላይ መሰለኝ እንደዚህ መሰለኝ። ሱረቱ መርየም ትውልዱ ላይ ያመሰግኑኛል ብላ ያለችው ማለት ነው። መጽሐፍ ቅዱስ ላይ መቼም የለም። ተናገር እንጂ ወንድማችን። ሱረቱ ይቀጥል። ሱረቱ ላይ ብሏል። እንትን ይንገረን እስኪ ንገረን። ሱረቱ ስንት ላይ? ከዛ ተፍሲሮቹ ሙፈሲሮቹ እንዴት እንደመሰፈሩት ይነግረናል። ከነ ስንጨምር ነው። ታፕታፕ ካላደረገ መቸገር እሺ ወዳጃችን እና ሉቃስ ላይ ያው ትውልዱ ሁሉ ብፅዕት ይለኛል ማለት ያመሰግኑኛል ማለት ስለሆነ ብፅዕት ይለኛል ማለት ያመሰግነኛል ማለት ነው። ብፅዕት ማለት ማመስገን ማለት ነው። ሰማ ምስጋና ነው ማለት ነው። ብፅዕት ማለት ወዳጅ
ወርዷል። እኔ ጋር አልወረደም። እኔ ጋር ይታየኛል። አለ አለ እየተሰማውም ነው። ግን ዳንዬ በ2018 ሰው ያውጣል ብሎ የረገመ ሰው አለ እንዴ? እንዴት ነው እንዴ? ዝም ጭጭ ከሆነ ወንድማችን ምንድን ነው እሱ? የምር እሺ ወዳጄ ነፋው ነው ነፋው ወዳጃችን ምንድነው? እንዴት ነው ያነበብከው ስሙን? ኧረ ተው በመድኃኒዓለም ምድሪቱ ወዴት እየሄደች ነው? ነፋሞ ነፋ ብለናል። ስሙ እኮ ነው። ምን እንዳልክ ምን ብሎ እንደጻፈ እሺ። ነብዩስ ሰላም ሰላም ሰላም። እሺ ሰላም። እሺ ከየት ቤተ እምነት? ከኦርቶዶክስ። እሺ ከኦርቶዶክስ። ነብዩ ዲያቆን ነው ወንድምነት ማታ ልጅ ነው። እሺ እሺ አውራው በጣም አይ ቲንክ እንግዲህ ስንነጋገር ካየሁት ውስጥ የተጻፈውን ዲና አያደርግም ማለት እውነትን እውነት የሚል ልጅ እንደሆነ ትንሽ ጭላንጭል አይቻለሁ። አሁን ምን እንደሚናገር ባላቅም ማለት ነው። እስቲ አውራው። ዲያቆን ስለነበራችሁ ቢያንስ ትግባባላችሁ ወንድምነት። አስታወስከው? ማታ አንተ ቤት አስታወስኩት። በጣም ጨዋ ልጅ ነው። አስታወስኩት። ሌሎቹ ገብተው እንደውም ኦርቶዶክስ አይደለም እያሉ ምንም የማያውቁቱ ገብተው ኦርቶዶክስ አይደለም እያሉ ሲሉት ነበርና እሱ ግን ኦርቶዶክስ እንደሆነ ነው። እሺ ነብዩ እንኳን ደህና መጣ። ኔትወርኩ መሰለኝ ያ ሊሆን ይችላል። ወንድም ሌላ ተቀበለ። እሱ እውነትን ተቀበለ ወንድም ስለወጣ። እሺ እውነት እውነትም ወጣ። እሺ ፕሊስ ኦርቶዶክሳውያን ጋይስ፣ ዲያቆናት፣ መምህራን ካላችሁ ሶሪ መምህራን ከሆነ እኔ መምህር አይደለሁም። ምንድን ነህ አንተ? ኦርቶዶክስ ነኝ። ግን መምህራን ከሆነ የፈለከው ያው አይ ቲንክ ቦታ ይሻላል። ምዕመን ነህ? እኔ ጀስት ኖርማል ኦርቶዶክስ ነኝ። ምዕመን የሆንክ ማለት ነው አይደል? እንኳን ደህና ቆየኝ። ምናልባት መምህር ከሆነ የምትፈልገው እኔ ኦሪጂ እነሱ ቢገቡ ደስ ይለኛል። እሺ አይ የጠራን እስካሁን አልመጡም እና እብራዊት ምዕመን ይመችሻል? ይሻለኛል። እንደዛ ሳይሆን ኖርማሊ ኖ አይ ኢትስ ኦኬ ጀስት እኔም እንዳንተ ነኝ። ግድ የለም ብዙ አላውቅም። አይዞህ። አይ ጠፏ ምን እናድርግ? በቃ ቢያንስ በምዕመን ደረጃ ሁኚ እብራዊት ይሻላል። ኧረ እንደ አትውረዱ። እኔ ራሱ አልወድም እንደዛ ይሻለኛል እንጂ። ወንድማችን የኦርቶዶክስ ምዕመን አይደል? ሄደ እንዴ? ሰላም ደርሽ ቻው ሳይለኝ ሄደ።
እሺ ዳኒ መጥቻለሁ። እሺ ነብዩ ሰላም፣ በድጋሚ እንኳን ደህና መጣ። እሺ ወንድም ተቀበለው እስቲ። ቤተክርስቲያኒቷ ቋንቋ ብታወሩ ጥሩ ነው። እሺ ወንድማችን ነብዩ አርስቱን አይተዋል አይደል? አርስቱ ለማርያም ምን ትላለህ? ይገባል ብለህ ታስባለህ? ያው እየቀደስን ነው። ያው እየቀደሳችሁ ነው፣ ግን ይገባል እንደዛ? ትውልድ ሁሉ ብፅዕት ይሉኛል ይላል መጽሐፍ ቅዱስ አለ ይላል። ልክ ነው እሱ። እና እንደዛ እያለችው ነው በቅዳሴው። ገባሬ ሰናይ ቄሱ ምንድን ነው ብሎ የሚለው ቅዳሴ ማርያምን ሲያዜም ጎሳ ልቤ ቃለ ሰናይ ዋና ቅዳሴ ያለ ማርያም ይላል። ከየት ነው ያመጣው ይሄንን ቃል? ጎሳ ልቤ ቃለ ሰናይ የሚል ዳዊት ላይ አለ። ዳዊት ላይ አለ። ዳዊት ላይ ለማን ነው የሚጠቀሙት? የቆሬ ልጆች ጎሳ ልቤ ቃለ ሰናይ ዋና ገብርኤል ንጉስ ነው። የቆሬ ልጆች እንደዛ ብለው ሲሉ ለንጉሱ ነው አይደል ያሉት? ለንጉሱ ምስጋና የቀረበ ነው። በዛ ውስጥ ለመሲሁ ጭምር ሁሉ የተነገረ ነው አይደል? ለመሲሁ ለኢየሱስ ክርስቶስ ማለት ነው። የትንቢት ቃል ስለሆነ ልክ ነው፣ የትንቢት ቃል ስለሆነ ማለት ነው። ታዲያ አባ ሕርያቆስ ይህንን ቃል ቀጥታ ተጠቅሞ እኔ ስለ ማርያም ምስጋናዋን እናገራለሁ ብሎ የሚለውን የንጉሱን ስም አውጥቶ ሌላውን ቃል እንዳለ ተጠቅሞ ለምን መቀየር አስፈልገው? ያው የደረሰው ነው። ክርስቶስ ስለወለደች እናመስግናት ነው። ትክክል ነው። ታዲያ ለንጉሱ በተባለ ቃል፣ ለመሲሁ በተነገረ ቃል የመሲሁን ስም አውጥቶ የማርያምን ስም ስርዋጽ አስገብቶ እንደዚህ ማዜም ቃል ትክክል ነው ብለህ ታስባለህ? እንደ እግዚአብሔር ቃል ምስጋና የሚል የለም እንደ መጽሐፍ ቅዱስ ላይ ነው። አይኔ ያልኩኝ እዛ መዝሙር 45 ላይ ጎሳ ልቤ ቃለ ሰናይ ብለው የሚለውን የቆሬ ልጆች ለመሲሁ ለንጉሱ የተናገሩትን ቃል እሱን ቃል የንጉሱን ቃል አውጥቶ ለፍጡር መስጠት የፍጡርን ስም ስርዋጽ አስገብቶ መናገር ተገቢ ነው ወይ ነው? ያው እንደ ሰውኛ ማመስገን። አሁን ለምሳሌ እኔ እናንተ ስናወራ አንተ ጥሩ ነገር ከተናገርክ ወይም ጥሩ ነገር ካደረግክልኝ ለአንተ ላመሰግንህ እችላለሁ። ለምሳሌ ታዲያ ለመሲሁ ነብዩ ለመሲሁ በተነገረበት ቃል ነው የመሲሁን ስም አውጥተህ የኔን ስም ስርዋጽ አስገብተህ የምታመሰግነኝ? ያው ቃሉ ሊቀየር ይችላል። ያው ምስጋና እኮ ያው ማን ነው ቀያሪ ያደረገን? የቆሬ ልጆች በመንፈስ ቅዱስ ተመርተው የተቀኙት ነው ያ ቅኔ። ዳዊት ራሱ እንኳን የዘመረው መዝሙር አይደለም። የቆሬ ልጆች እና አሳፍ እና ኤማን እና ኤዶታም የሚባሉት ማለት ነው ዘማሪያን ናቸውና በበገና ትንቢትን ይናገሩ ነበር። ብዙ በመዝሙረ ዳዊት ውስጥ የተጻፈ የነሱ መዝሙር አለ። የቆሬ ልጆች ማለት ራሱ አሳፍን ጨምሮ ሌሎችም ማለት ነው ኤማን እና ኤዶታም የተናገሩት የቆሬ ልጆች አጠቃላይ ተብሎ ማለት ነው። ኦኬ፣ እነኚህ በመንፈስ ቅዱስ ተመርተው ወይ ተቃኝተው ትንቢት ነው የተናገሩት። ትንቢቱ ደግሞ ዝም ብሎ እንቶ ፈንቶ የሆነ ትንቢት አይደለም፣ ተራ ትንቢት አይደለም የተናገሩት። ትንቢት ነው የተናገሩት። ትንቢትን ያናገራቸው ጌታ እግዚአብሔር መንፈስ ቅዱስ ነው፣ የሥላሴ ሶስተኛው አካል የሆነ ጌታ መንፈስ ቅዱስን ያናገራቸው። ሲያናግራቸውም ለመሲሁ ነው ታርጌት አድርገው የተናገሩት። ይህንን ቃል ታዲያ ይህንን ኃይለ ቃል ሙሉ በሙሉ አውጥቶ
ሙሉ በሙሉ ተጠቅሞ ለንጉሱ ብሎ የሚለውን ቃል የንጉሱን ስም አውጥቶ ከዛ እኔም እስራኤል ለንጉስ እናገራለሁ ብሎ የሚለውን እኔም የድንግልን ቅዳሴዋን እናገራለሁ ብሎ በሚል በፍጡር ስም መተካት ያውም ሕርያቆስ የተባለ አድራሻና መነሻ የሌለው የት እንደሆነ እንኳን የማይታወቅ በተለምዶ ሶሪያ ነው ብሎ አለ ቅድም አንድ ሰው። እኔ እስካሁን ድረስ አላወኩትም ጂኦግራፊው ማለት ነው። በጥንት መካከለኛው ምስራቅ ላይ ይኖር የነበረ ከሆነ በአሁኑ ሀገር ማን ተብሎ ይባላል? ሶሪያ ማነው? ሀገረ በህንሳ የሚባለው ማለት ነው። ስለዚህ ለንጉስ የተነገረውን ትንቢት ቃል የትንቢቱን ቃል ሙሉ በሙሉ ከ198% አውጥቶ የንጉሱን ስም ነቅሎ የፍጡርን ስም ተክቶ እንደዚህ ማዜም መጽሐፍ ቅዱሳዊ ነው ወይ ነው ዲያቆን ነቢይ? መጽሐፍ ቅዱሳዊ አይደለም። አይደለም። ስለዚህ መጽሐፍ ቅዱሳዊ ካይደለ ለማርያም እንደው ቅዳሴ እንድረስ ብለው ካሉ እናዜም ብለው ካሉ በሌላ ማድረግ ይችላሉ። ለምሳሌ ቅድም አይታይን ከሆነ ወንድምነት ትልቁ ላይ አድርገኝ እንዲህ አይነት ሌብነት አለ። ሕርያቆስ የሚባለው ቅዳሴ ማርያምን ሲደርስ አባ ሕርያቆስ ከመዝሙረ ዳዊት መዝሙር 45 ላይ ሰርቆ ነው፣ በቀጥታ ሰርቆ ነው ብለምናል። ይህ አይነት ልማድ በቤተክርስቲያኒት ውስጥ አለ። ዲያቆን ነቢዩ እንደምታውቀው ማለት ነው። አሐቲ ድንግል ብሎ በሚለው መጽሐፋቸው ላይ አባ ገብረ ኪዳን የሚባሉ ያሉት አባ ገብረ ኪዳን ታውቃቸዋል አይደል? እሳቸው በዚህ በጻፉት መጽሐፍት ላይ ኦርቶዶክስ እየተበረበረች ነው፣ ጥርስ ከምላሷ እያወጣን እናየዋለን። መጽሐፍቶቿን ሊቃውንት ጻፉ የተባሉትን ውሸታቸውን ጭምር እንደዚህ ስናገኝ እያመጣን አደባባይ ላይ እናጋልጣለን ማለት ነው። እዚህ ምስጋና ብሎ በሚለው ክፍል ሁለተኛው አንቀጽ ላይ ወደ መጨረሻው ላይ ምን ይላል? ነቢይ እስኪ አንብበው። ብዙ አይታየኝም። እሺ። ስብሐተ ማርያም እግዝእቴ ይነግር አፉዬ ወኩሉ ዘስጋ ይባርክ ለስማ ቅዱስ ለእመ ንጉሥ ለዓለም ብለዋል። ይህም ማለት ዓለም አንደበቴ የእመቤቴን የማርያምን ክብር ይናገራል። አንደበቴ የእመቤቴን የማርያምን ክብር ይናገራል። ስጋ የለበሰ ሁሉ ንጹሕ ለሆነው ለንጉሥ እናት ስም ምስጋና ያቀርባል ለዘለዓለሙ አሜን ይላል። ጥቅስ አለ? የለም። መረጃ አለ? የለም። አድራሻና መነሻ የሌለው የደብተራዎች ቅዠት ብየዋለሁ። ከደብተራው አንዱ አባ ገብረ ኪዳን ናቸው። ኦኬ፣ ቅዠት ይባላል ይሄ። ለምን? መረጃ የለም። ይሄ ቃል ግን የቱ ጋር ነው የተጻፈው? ስብሐተ እግዚአብሔር የሚለውን ታውቀዋለህ አይደል? ነቢየ እግዚአብሔር ዳዊት የተናገረውን ነብዩ አውቀዋለሁ። በዜማ ሁሉ ታውቀዋለህ አይደል? አውቀዋለሁ። ያው የቄሱ ዜማ ነው። ቄሱ ነው የሚያዜማው። ልክ ነው። የቄስ ነው፣ የዲያቆናት አይደል? መዝሙር ላይ እንደዚህ ይላል። መዝሙር 145 ቁጥር 21 ምን ይላል? ያው ይሄ ክፍል ነው። ይሄ ክፍል ተነጥቆ ስብሐተ እግዚአብሔር ብሎ የሚለውን አባ ገብረ ኪዳን እግዚአብሔር ብሎ የሚለውን ስም ሰረዙና ስብሐተ ማርያም ይነግር አፉዬ አሉ። ወኩሉ ዘስጋ ይባርክ ለስሙ የሚለው ለስማ ቅድስ ለዓለም ወለዓለም ዓለም ብለው አሉ። ስለዚህ ከአባ ሕርያቆስ ብቻ የጀመረ ሳይሆን የእግዚአብሔርን ቃል ማጣመም የቤተክርስቲያኒቱ አራት አይና የሚባሉ ሰዎች ሁሉ ጭምር ሳይቀር በአገረ ገዢው ፊት የሚናገረውን የእግዚአብሔርን ቃል ቅዱስ ጳውሎስ የሚናገረውን የእግዚአብሔር ቃል እንዳይሰማ እንደ ስሙ እንደዛው የሚተረጎም ኤልማስ የሚባል ጠንቋይ ያጣመም ነበር የእግዚአብሔርን የጽድቅ መንገድ እና እኚህ አሁን አንዱ አጣማሚ ናቸው። ሕርያቆስ ብቻ ሳይሆኑ አባ ገብረ ኪዳን አጣማሚ ኤልማስ የሚባለው ሰው እንደሚያጣመም ማለት ነው። ስብሐተ ማርያም ስብሐተ እግዚአብሔር የሚለው ማለት ነው። እግዝእቴ ይነግር አፉዬ
ወኩሉ ዘስጋ ይባርክ ለስማ ወኩሉ ዘስጋ ይባርክ ለስሙ ለወንድ ነው፣ ለስማ ለሴት ነው። ለስማ ቅዱስ ለስሙ ቅዱስ ለስማ ቅድስት ለስማ ቅድስት ሶሪ ነው ቅዱስ ነው ግን ያሉት እዚህ ጋር ለስማ ቅድስት አለ ቅዱስ ነው ያሉት ለወንዱ ቀጥታ ነው የወሰዱት። ይሄ ትክ ነው ነብዩ ዲያቆን ነብይ ጾታ ነው የተቀየረው። ያው እኮ ትክክል ነው። ታዲያ ለእግዚአብሔር የተነገረውን ለማርያም የእግዚአብሔርን ስም እየሰረዙ የፍጡርን ስም ማስገባት ስራዋስ ትክክል አይደለም። በቃ እንዲህ አይነት ትግል ነው የገጠመን። እንዲህ አይነት ምንፍቅና ነው የገባው። እንዲህ አይነት ክደት ነው የገባው። በነገራችን ላይ ያው በእኛ በኦርቶዶክስ አብዛኛው ምስጋና እና ጸሎትም ሆነ ምንም በማርያም ስም ነው የምንጸልየው። ከየት ነው ማን ነው በማርያም ስም ጸልዩ ብሎ ያለው? ያው ተያይዞ የመጣ ነው። ያው መነሻ አለው። መነሻውማ ያው አሁን እንትና ማን ነው ቅዱስ ያሬድ ነው እና ቅዱስ ኤፍሬም እና አባ ሕርያቆስ። ከሐዋርያቱ ግን ቅዳሴ ያለ በጌታ ስም ነው እንጂ ጸልዩ ብሎ ያለው። ጌታ ራሱ በእኔ ስም በስሜ ጸልዩ ነው እንጂ ያለው፣ በስሜ ለምኑ እንጂ ያለው። በጌታ እናት በማርያም ስም ሐዋርያቱ ጸልዩ ብለው አላስተማሩንም። ጌታም በስሟ ጸልዩ ብሎ አላስተማረንም አይደል? እሱ አላለም በፍጹም። ስለዚህ ትክክል አይደለም ማለት ነው ኦርቶዶክስ። ምስጋና ሁሉ አምልኮም ለእግዚአብሔር ነው የሚገባው። በዋህድ ወልድከ ነው የምትለው አይደል? እንደውም በኪዳንና በመስተብቁ ላይ ሁሉ ጭምር ሳይቀር በተለይ ኪዳን ላይ ታዲያ በአንድ ልጅህ ብላ እያለች ኬታምታ ነው በማርያም ስም። ታዲያ ትውልዱ እንዲለምን የምታደርገው መጽሐፍ ቅዱሳዊ አይደለም። አይደለም። አንተ ዲያቆን አይደለም እያሉኝ ነው ከታች ገብተው መሞከር ነው። እውነት የሚናገር እዛ ቤት ዲያቆን አይደለም ጳጳስም አይደለም ነው ብለው የሚሉ አባ ገብረ ኪዳን አባ ብፁዕ አቡነ ገብርኤልን ሁሉ ጭምር እንዴ እርሶ ያፈላቦት መነኩሴ አርፈው ቢቀመጡ ይሻላል እኮ ብለው አሏቸው። ጳጳስ ሲሰደባየን እኔ እንኳን ራሱ ደፍሬ በዚህ ነው ያልክ አልናገራቸውም። ትክክል ያልሆኑበትን እንደ እግዚአብሔር ቃል ትክክል ያልሆኑበትን እናገራለሁ እንጂ ብፁዕ አቡነ ገብርኤል የቤተክርስቲያኒቱ ሊቀ ጳጳስ ናቸው። የጉባኤ ቤት መምህርም አስተማሪም ተማሪም የነበሩ ማለት ነው። በደብረ ሊባኖስ አንድነት ገዳም የጉባኤ ቤት ተማሪም መምህርም ነበሩ። እና አዲስ ትርጓሜ ምናምን ነበሩ። ታዲያ ባለፈው ማርያም ቤዛዊተ ኩሉ ዓለም አይደለችም ተብሎ ሲባል ባልቴቱ ሁሉ አይደል ማማሰያ ይዞ የወጣው ሊሰድባቸው። ስለዚህ እሳቸው እንደዛ ብለው ካሉ አንተንም ዲያቆን አይደለህም ብለው ይሏል። ግን ገብተዋን ማንም ሰው አሁን ቢገባ ይሰድብሃል እንጂ በድቁና ሞግቶ ዲያቆን አለመሆንህን አይረታም። የቤተክርስቲያን ሰው ከሆነ ይጠይቀን፣ ችግር የለውም። እስኪ ኑ ግቡ። ኑ ግቡ። ሲከታች ዲያቆን አይደለህም ብላችሁ ያላችሁት ኦርቶዶክሳውያን በምን አቅምህ ትሞግተዋለህ? በምን አቅምሽ? ባዶ እጅሽን ገብተሽ ለመደብደብ ካልሆነ በስተቀር ማለት ነው። ያው አዶና የሚባለው ቀን ገብቶ ነበር እናንተ ጋር ማለት ነው መሰለኝ። እሺ። ስልክ እንደውም ከባዩ ላይ ወስዶ ስልክ ደውሎ ነበር። ስልኩ ግን ሌላ ቦታ ስለነበረ እሺ፣ ይኸው መጣ። ያው ክፍት እኮ ነው፣ ሚውት አላደረገም። ወንድማችን ቀጥል ወይ ቀጥል። ዲያቆን ነኝ ያለው ነው። ምንድነው ታች የጻፍከው? ጽፈህ ነበር ኮሜንት? አልጻፍኩም። እሺ፣ በነብዩ ድቁና ላይ ጥያቄ አለ። ዲያቆን አይደለም ልጁ። ጠይቀዋ ታዲያ፣ አፋጣው እዚሁ
አይደለም ዲያቆን አይደለም ፖሊስ ነኝ ያለኝ። እንደውም ደውዬለት ነበር እኔ ባዮ ላይ ባለው ስልክ። እና ዲያቆን ፖሊስ ሊሆን አይችልም እንዴ? ወታደር ሊሆን አይችልም እንዴ? በየት ነው? ኧረ ወንድምዬ ጳጳሳት ሁሉ ጦር ሜዳ ሄደዋል ነበር እኔ ባለፈው አላያቸው። እና በየትኛው እንዴት ምን አይነት ህግ ወንድምዬ? ቄሶች ሁሉ ስንት ቄስ ሁሉ ክላሽ ይዞ የሚተኩሳል አይደል? አሁን እሱን ተውና ልቅ ቄስ ወታደር አይሆንም ዲያቆን። አቤት ቢኒያም ድቁናውን አንተ መለካት የምትችል ከሆነ ጠይቀው ጥያቄ አይደለም ብለህ ስላልክ ድቁናውን አታስቆመው። አድምጠኝ አትጩ። አይደለም ብለህ የምትል ከሆነ መዝኗ። አንተ ምን መመዘኛ ጥያቄ አለ ሲጀምር የእሱን ድቁና ለመለካት? ዲያቆን ከሆነ የት ነው የተማረው? የት ነው የሚያገለግለው? እስኪ ይናገር። አንተ በእውቀቱ ሞግተው። የትም ይሁን አንተ አያገባም። በእውቀቱ ግን ሞግተው። ድቁናውን ለመለካት አንተ ጥያቄ ምንድን ነው? አይ ዲያቆን ሲጀመር አመላልሱ ይሄ ምንም የተማረ እንኳን ዲያቆን ድቁናውን ለመለካት የአንተ ጥያቄ ምንድን ነው? ኤልሻዳይ አሁን መጫጫ አይደለም። በቃ እለካለሁ ብለህ ገብተሃል። ድቁናውን ለመለካት ጥያቄ የዲያቆን መለኪያውማ ማለት ነው አገልግሎቱ። አንደኛ አነጋግሩን ማየት ትችላለህ እኮ ሁሉን አግሪ እኮ ነው የሆነው እንዴ? የተማረ ሰው ነው። ለምሳሌ ዲያቆን ነኝ ጠይቀው። በቃ ትምህርቱ ምንድን ነው? ጠይቀው። ምንድን ነው አንተ ዲያቆን ለመሆን? እስቲ ቆይ እንደውም ማንም ምንድን ነው? እሺ ዲያቆን ለመሆን ምንድን ነው የምትማረው? አድምጠኝ፣ ደርባ አታውራ። ዲያቆን ለመሆን ምንድን ነው የምትማረው? ስንት የቤተክርስቲያን ትምህርት አለ መሰለህ? ስንት ትምህርት አለ ይችላል። የኛ ትምህርት ነው። ምንድን ነው የቤተክርስቲያኑ ትምህርት? ስንት አለ አትበል። በቃ ምንድን ነው የቤተክርስቲያኒቱ ትምህርት? ዲያቆን ምንድን ነው? ምን ተምረህ? አንድ ጥቅስ አይጠቅስልኝም። ሰምተህ ነው? አንድ ጥቅስ አይጠቅስልኝም። ዲያቆን ለመሆን አትጩ። በቃ የተጠየቀውን መልስ። ዲያቆን ለመሆን ምንድን ነው የምትማረው? መጀመሪያ ምን ተምረህ ነው ዲያቆን የምትሆነው? ነገረ እኮ ወንድምህ ደርባችሁ ስለምታወሩ ስላልተደማመጣችሁ እንጂ መጽሐፍ ቅዱስ ነው የሚማሩት እኮ አለ። ዲያቆን ለመሆን መጽሐፍ ቅዱስ ነው የሚማሩት አለ። ይታይ እንግዲህ ስለ መድኃኒዓለም እዚያ ያላችሁ 750 እና አንድ ዲያቆን መጽሐፍ ቅዱስ አያውቅም። መጽሐፍ ቅዱስ አያውቅ ነው ዲያቆን የሚሆነው? ምንም አያውቅም መጽሐፍ ቅዱስ። አመጣልሃለሁ። ስሜታ የሆነ ነው ወንድም። አንተ ተራ ምዕመን ሲጀምር ድቁና ያለውን ሰው ድቁናውን ለመመዘን እንኳን የሚያስችል እውቀት እንኳን የለም። ለመመዘን አንድን ሰው ዲያቆን ነው ዲያቆን አይደለም ብለህ ለመመዘን ራሱ ምን አይነት ጥያቄ መጠየቅ እንዳለብህ እንኳን አታውቅም። ምን እንኳን እንደተማሩ አታውቅም። ዜማ አቋቋም እንኳን እንደው ስሙን እንኳን አገባቡን እንኳን ማይችል ልጅ ደግሞ ጭራሽ አንተ አገባቡን ትችላለህ? ዜማና አቋቋም ምንድነው አገባቡ? እስኪ ንገረኝ። ጥሩ ያዝልኝ ነብዩ። በጭራሽ ማለት እግዚአብሔር እሱ ዲያቆን ከሆነ እኔ እንጃ። ንገረኝ እስኪ በል። አዎ ልክ ነው በል። ዝም ብለህ እሱ ግባና አዎ እንደዚህ ነው። እና ታዲያ ለምን ጴንጤ ሆነ? እዛው ግባ። አይ ልክ የሆነውን ልክ ነው የምለው። ፖሊስ ነኝ ነው ያልከኝ አንተ። ትደውል እኮ አስራለሁ ነው ያልከኝ። አይ ፖሊስ ስልኩን ጋር ድራማ እንኳን ይቅርና በዚህ በቲክቶክ ፕላትፎርም ይቅርና ቸርች ውስጥ የምትሰሩት ድራማ ይታወቃል። እንኳን ይቅርና እዚህ የእናንተ ቸርች ውስጥ ማለት ሶፍት ከማስበላት ጀምሮ ነብዩ ተው በቃ። አሁን ይሄ በቃ ምንም በሀሳቡ ላይ እንደው ዲያቆናቱን ተውና አንተ ከኔ ጋር ወይ በሀሳብ ላይ ማውራት ከቻልክ በሀሳቡ ላይ እስታወራ። እሺ ሌላ እውቀት ያለው ሰው እናስገባ። እሺ ሸኘውት አክቹዋሊ ቢኒሻ ሌት ሆነና ሪፖርት እያደረጉ ነው እና ያው ያላቸው ጉልበት ስለሆነ ማለት ነው። እና አሁን ሪስትሪክሽን ላይ ነኝ ያለሁት። ለእናንተ ሜሴጁ ከመጣ አላውቅም፣ ግን ላይቭን ሪስትሪክሽን ኦፕሽን እናንተ ጋር ካመጣ
ይሄ ላይቭ ምናምን ብሎ ሰርቬ መውሰዱ አይቀርም እና እንደዛ ሲያመጣላችሁ እናንተ የራሳችሁን ሰርቪስ እንድሰጡት ማለት ነው። አይ ቲንክ ለ10 ደቂቃ አካባቢ ነው እያለ ያለው ለኔክስት 10 ሚኒት ሪስትሪክሽን ላይ ነው ያለው ፔጃችን እና ከቻላችሁ ሼር ይደረግ፣ ታፕታፕ ይደረግ። ያ አፒል አድርጌያለሁ። አፒል ኢዝ ኖት አፕሩቭድ አለኝ ማለት ነው። እሺ ጸጋ ይብዛላችሁ፣ ተባረኩልኝ። ያው ስራቸው የሆነ ስራ እየተሰራ ነው ያለው ማለት ነውና እንቀጥላለን። ምንም አማራጭ የለንም። ጸጋ ይብዛላችሁ። ግን ከኛ የሚጠበቀውን እናድርግ። በደንብ ሼር ይደረግ፣ በደንብ ታፕ ይደረግ። 1 ሚሊዮን አልገባንም፣ ብዙ ሰው ነው ያለው። ሼሩም ገና 10,000 ነው። እኔ ጋር የሚታየኝ ስንት እንደሆነ አላውቅም። ስለዚህ ሪፖስት አድርጉት፣ አርቱ ስቶሪ አድርጉት። ጸጋ ይብዛላችሁ፣ ተባረኩልኝ። እንቀጥላለን ማለት ነው። የቤካንም ቤት ቅድም እንደዛ አድርገውታል ዳንኤል። ምንም ያላቸው ጉልበት እሱ ስለሆነ ወንድምነት ምንም አቅም ሼር አድርጉት፣ ታብታብ አድርጉት። ሜሴጁ ላይ የተለያዩ የልብ ቅርጽ ኪዩት ኢሞጂስ ምናምን አድርጉበት እና እንደዛ እያለን እንቀጥል። እናስከፍተዋለን፣ ችግር የለውም። እሺ አሁን የገባው አብረሽ እሺ አርቱ ስቶሪ እናርገው ወገኖች፣ ጸጋ ይብዛላችሁ። እስቲ አንድ ላይ ደግሞ ሁላችንም አርቱ ስቶሪ የሼር ምልክቷን ከዛ አርቱ ስቶሪ እናርገው። ሁላችንም አርቱ ስቶሪ እናርገው። ጸጋ ይብዛላችሁ። ያው አቅማቸው እሱ ስለሆነ ነው ጋይስ፣ አቅማቸው እሱ ስለሆነ ነው። ከዛ ውጪ አቅም የላቸው። ግን ወንጌል ይቀጥላል። ተባረኩልኝ። እሺ ሌላ ኦርቶዶክሳዊ ያለ ሌላ ኦርቶዶክሳዊ ካለ እንቀበል። ለማርያም ቅዳሴ ይገባታል ወይ? ለማርያም ቅዳሴ ይገባታል ወይ ብለን እየጠየቀን ያለ ነው። ቤተክርስቲያኒቷ ውስጥ በጣም እንግዲህ ትልቅ ቦታ ያለው ጉዳይ ነው የቅዳሴ ጉዳይ። እሺ ሰላም አማን፣ ሰላም እንዴት ናችሁ? ሰላም አለን። ሁሉ ሰላም አለን። እሺ ከየት ቤተ እምነት ነው? ኦርቶዶክስ